ድንግል ማርያም ልጇን የተቆጣችበት አንድ ተረት ጋብዛችኋለሁ። ከዛም ተመልሰን እንመጣለን። ዶቶ ማርያም አዲስ አበባ ስትመረቅ አፄ ምኒልክ 4300 ምናምን በሬ አሳርደው ነበረ። ስንት ሺህ? አሁን እንኳን በሬ ታለ 4 ኪሎ ስጋም ተፍቷል። እንኳን በሬ 4000 ሰንጋ 4000 ሰንጋ እግዚአብሔር ያሳያችሁ። ጠጁ ደግሞ በመዋኛ ገንዳ ይፈስ ነበር። በምን ገንዳ? ሴቶቹ ደግሞ በዋቃው ላይ ለመውጣት በመሰላል ነበር የሚወጡት። ጸሐፌ ትእዛዝ ገብረ ሥላሴ የአይን ምስክር ሆነው ያዩት ነው የጻፉት። ወዲያው የእንጦጦ ሰማይ ጠቆረ ይላል። ሰማዩ ጠቆረ፣ እንደዚህ ፀሐይ አልነበረም። በጣም አስፈሪ ነገር ተከሰተ። ንጉሠ ነገሥቱ ጨነቃቸው፣ ድግሱ ሊበላሽ ነው። ወዲያው ጸሐፌ ትእዛዛቸውን ጠሩና ምን አሉት? በኔም ነግርህን ጻፍ አሉት። እየሰማችሁኝ ነው? ጻፈ። በሌህንን ለቄሰ ገበዙ ስጣቸውና የት ያድርጉት? እመቤታችን መንበሩ ላይ ይቀመጣሉት። ወስደው መንበሩ ላይ ሲያስቀምጡ ኬት መጣ ሳይባል ነፋስ መጥቶ ደመናውን በትኖት እንደዚህ አይነት ፀሐይ ፈነጠቀ ይላል። ታላቅ ታምር እመቤታችን የሰራችው። በኋላ ንጉሠ ነገሥቱ ያጻፉት ደብዳቤ ወጥቶ ሲነበብ ምን ይላል? ድንግል ማርያም አንቺን ከመውደድ የተነሳ ቤትሽን ሰራው፣ አንቺን ከመውደድ የተነሳ ሰንጋው፣ ጠጁ እንደዚህ እንዲሆን አደረጉ። አሁን ደግሞ ዝናብ መጥቶ ድግስሽን ሊያበላሽ ስለሆነ የዝናቡን ጌታ ልጅሽን ተቆጩ። የዝናቡን ጌታ በብስት ልጅሽን ተቆጩ። እመቤታችን አማላጅ አማለደቻቸው ማለት ነው። እመቤታችን ቅድስት ድንግል ማርያም እያለ ሲያወራ እውነት ነው የሚመስለው። ህዝቡ ምን ያደርጋል? እውነት ነው የሚመስለው። አሁን ይሄን ስብከት ነው ብለህ ስታስተምር ትንሽ እንኳን አታፍርም? ሼም የሚባል ነገር የለም። በእውነት ያሳፍራል እኮ። እኔ ስሰማ በጣም ነው ያፈርኩት። አሁን ይሄ ለትውልዱ ምን ያደርግለታል? ያነሰዋል። አያቸው ይሄ ልጅ ኦርቶዶክሳዊ ነው። ቦጃ ዶክተር ዘበነ ያወሩትን ነገር አንተ ትቀበለዋለህ? አስቀድሞ በዚህ ላይ እስቲ ያለህን ሀሳብ ስጠን። ትቀበለዋለህ? ምንድን ነው ያሉት? ምን አሉ መሰለ? ክፈትለት እስቲ። እሺ አብርሃም ከበረቱ ካለው አንድ በሬ ኮርማ ወሰደና ለስላሴ አረደ። ዞር ቢል ያረደው በሬ እንደገና ቆሞ ተነስቷል። አብርሃም ገርሞት በሬው ከሞት ተነስቶ መቆሙ ብቻ ሳይሆን እንደገና የሚገርመው ምንድነው? ራሱ በሬው ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብሎ አመስግኖ በአብርሃም ቤት የገቡ ስላሴ መሆናቸውን አብርሃም በግልጥ ተረድተዋል። ክብርና ምስጋና ለእግዚአብሔር ይድረሰው። እሺ ይሄንን ኦኬ ማለት ሙሉን ስራው ሰማሁት መናገር አልችልም። ማለት በሜታፎሪክ ይሆን በምን ተገለጸ ስለማላቅ ይሄ ነው ማለት አልችልም። እሺ ሜታፎሪው ምን እንደሆነ ስለማላቅ የሚል ሀሳብ አንስታል። አሪፍ ነው እሱ። ታዲያ ምን ልትሆን ይገባው አልገባኝም። ግን ጥያቄያችሁን ስላልክ ነው እኮ አሁን አይ ገብቶኛል። የገባውትን አሁን እናንተ ቡሽቲዎች ግብረ ሰዶማውያኖች ግብረ ሰዶምነታችሁ መቼ ነው እንዳታወርዱት ቡሽቲ ግብረ ሰዶማውያን እናንተ መሰረተ ክርስቶስ ራሱ ግብረ ሰዶም የምታጋባ ቡሽቲዎች ናችሁ እናንተ ግብረ ሰዶሞች። ቀጣል የቅድስታና ስዕልም እንደዚሁ እንባን ስታፈስ ይታያል። በአምስተኛ ደረጃ የምናየው የአምላካችን ስራ በእጅጉ የሚደንቅ ነውና ከቅዱሳን ስዕላት የተአምር ደም ሲፈስ በተለያየ ጊዜ መታየቱ ነው። ከዚህ መካከል ከጌታችን ስዕል ይህ የምታዩት ከምሽት እስከ ጠዋት ሲፈስ የታየ ቀይ ደም ከዚህ ቅዱስ ስዕል ደም ፈሷል። ይህን የጌታን ስዕል ምዕመናን ሻማ እያበሩ የተሳለሙት ከቆዩ በኋላ በመጨረሻም የስዕሉ ባለቤት ለጳጳሳት ይህን ታላቅ የጌታን ስዕል አስረክበዋል። ስድስተኛ በራሻ ቤተክርስቲያን ውስጥ ከመቤታችን በኢትዮጵያ እንግዲህ ይሄ ነው እንግዲህ አይሰማም እንዴ? አዩን ለማንኛው ምንም ይሄ አይደንቃቸው ታምር ነው። ታምር ደግሞ ምንም ችግር የለውም። እግዚአብሔር ይመስገን። ቅዱሳን ላይ መቼም እግዚአብሔር ታምር ይሰራል። ይሄ የእግዚአብሔር ስራ ነው እንጂ የነሱ ስራ አይደለም። እግዚአብሔር በሰጣቸው ጸጋ ታምራት አሳያሉ እስከዘላለም። አችሁ አመሰግናለሁ በጣም ሰሩ ቆይ ማራናታ ታምሩ ምንድነው? ታምር አልክ። ታምሩ ምንድነው? በስዕሉ የሷት ላይ እንባ መፍሰሱ ራሱ ይሄ በጣም ታምር ነው። ኦኬ ስዕሉ ምንድነው? እንባ ስለፈሰሰ ታምር ነው። ታምር በጣም እግዚአብሔር ይመስገን። ወዙ
በቃ ቶ አቤኬም ቶ በቃ ማራናታ ዛሬ ቶ በቃ ቶ ችግር የለም። ማራናታ በቃ ነገ ብቅ በል በቃ ወይም እዚሁ መቆየት ትችላለህ። ችግር የለም። ስራ ቦታ ስለሆንኩ ሌላ ጊዜ ብቅ እላለሁ። አቡኪ ግን አሁን የሰጠው ኮንቴክስት ሌላ ጊዜ እናወራበታለን በደንብ እናወራበታለን። እሺ ችግር የለም። የምልጃ ቀን ነገም ቢሆን እናወራበታለን። እሺ ቴንክ ዩ። እሺ ማራናታ ኦኬ። እሺ ሰላም ነው? እግዚአብሔር ይመስገን። ሁላችሁም ሰላም ናችሁ? እንዴት አለው ወንድም አለም? አለው ጌታ ይመስገን። ቤተሰብ ነህ አይደል አንተ? መሰለኝ ቤተሰብ ነኝ። እሺ ተረቱ ገርሞኝ ነው የገባሁት አይደል? አሁን ደግሞ እስቲ እንግዲህ 163 ልጆች አላችሁ። አንድ ጊዜ እስቲ 2K ይግባና ይሄን ላሰማችሁ። አስደናቂ አብርሃም ከበረቱ ካለው አንድ በሬ ኮርማ ወሰደና ለስላሴ አረደ። ልብ አድርጉ። ዞር ቢል ዳር ያረደው በሬ እንደገና ቆሞ ተነስቷል። አብርሃም ገርሞት በሬው ከሞት ተነስቶ መቆሙ ብቻ ሳይሆን እንደገና የሚገርመው ምንድነው? ራሱ በሬው ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። በአብርሃም ቤት የገቡ ስላሴ መሆናቸውን አብርሃም በግልጽ ተረድቷል። ክብርና ምስጋና ለእግዚአብሔር ይድረሰው። እኔ የሚያሳዝነኝ እኮ ህዝቡ ነው ጌታን እና እግዚኦ፣ እውነትም እግዚኦ። ይኸው ልብ አድርገው። ለአብ ክብር ይገባል፣ ለወልድ ክብር ይገባል፣ ለመንፈስ ቅዱስ። እንደው በስላሴ እኮ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ እኔ ነኝ በጥበጬ ጋግሬ ለህዝብ ያስተማርኩት የምትል እንዴ! የአብ የወልድ የመንፈስ ቅዱስ በአዲስ ኪዳን ነው በዚህ መልኩ የተገለጠው። ልብ አድርጉ እንግዲህ ለአብርሃም ሳይገለጥ፣ ለእነ ዳዊት ሳይገለጥ፣ ለእነ ኢሳያስ ሳይገለጥ ይናገራሉ እኮ። ዳዊት ጌታ ጌታዬን እኮ ሲል እኮ ገብቶታል። ምንም ጥርጥር የለውም። በስላሴ አካል ከአንድ በላይ እንደሆነ በግልጽ ይናገራል መጽሐፍ ቅዱስ። ግን አብ ወልድ መንፈስ ቅዱስ እንደሆነ ግን አይናገር እና ልብ አድርጉ እንግዲህ በሬው ነው እንግዲህ ለአብ ክብር ይገባል፣ ለወልድ ክብር ይገባል፣ ለመንፈስ ቅዱስ ክብር ይገባል ብሎ ምን አለ ይላል። እኔ ምንም ችግር የለውም ብቻውን ለማሽ ተሳስተሃል። እንትን እኮ መታረዱን ረስተሃል። እሺ ይሁን ታምር ይሁን እኮ ይሁን። ለስላሴ ምን ይሳነዋል? ምንም ችግር ታርዶን የተነሳውና በሬው እኮ ችግር የለውም። ለስላሴ ተአምር ችግር የለውም። ግን ህዝቡን ይውጥ ሜዳዩ አውደ ምሕረት ላይ መሆኑ ነው አሁን እኔ በጣም የሚያበሳጨኝ። ግለሰብ ህዝቡን ተወጣ ኮንፈረንስ ነው ህዝቡን ለስላሴ አረደ። ዞር ቢል ዳር ያረደው በሬ እንደገና ቆሞ ተነስቷል። አብርሃም ገርሞት በሬው ከሞት ተነስቶ መቆሙ ብቻ ሳይሆን እንደገና የሚገርመው ምንድነው? ራሱ በሬው ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብሎ አመስግኖ በአብርሃም ቤት የገቡ ስላሴ መሆናቸውን አብርሃም በግልጽ ተረድቷል። ክብርና ምስጋና ለእግዚአብሔር ይድረሰው። ጉድ እኮ ነው። ይኸው ለህዝቡ ነው እልልልል ሲል አያችሁት አይደል? እና ይሄንን ነው አሁን እኛ እንትን እያልን ያለ ነው። ኦርቶዶክሳውያን ግቡ። ቃልዬ ሰላም ነው? ጨረቃ እንዴት ነሽልኝ? ዜዶዋ ሁሉ መልካም። ሄቡስ እንዴት ነህልኝ? ወንድም አለ እግዚአብሔር ይመስገን ሰላም ብያለሁ ሁላችሁንም። በጣም በማለዳ እንግዲህ አስገራሚ ነገር እየከፈትኩላችሁ ነው። መልካም ነው። መልካም ነው። እስቲ እንስማ እንግዲህ ቃልዬ ሰላም ብያለሁ። ወገኖች እንዴት ናችሁ? አስጅዋት ሁላችሁን ሰላም ብያለሁ። እሺ ጨረቃ እህታችን፣ አብኬም ወንድማችን ሰላም ብያለሁ። አቤት አቤት አቤት! ጴንጤ ቤት ብቻ እንኳን አልወቅ። አሁን ይህንን ምድር ከአባቶች የለውም እንዴ? ኧረ ቆይ አብኬምዬ፣ ይህንን እኮ የጴንጤ መድረክ ላይ ብትሰብክ እኮ አይ በጴንጤ መድረክ ላይ ይሄንን ብትሰብክ እኮ 3 ደቂቃ እኮ አትቆይም እኮ። ጆሮን ተይዘህ እኮ ነው ከመድረክ የምትወርደው እኮ ጆሮ። እኛ ቸርች ብትመጣ ከፊት ለፊት መጥቼ ማይክ የምቀበልህ እኔ ነኝ። ይህን ይዘህ ብትመጣ ከፊት ተቀብዬ መውረድ። ስማ አንድ ነጠላ ያደረገች እህታችን እኮ ነው መጽሐፍ ቅዱስ እንደዚህ ደረቷ ጋር እንደዚህ የያዘች አለች ያለ እህታችን ምንም እኮ አታውቅም የምትላት ማለት ነው።
ገና ኢቭን ገና ተወልዳ ራሱ ማለት በጌታ ሆነ 3 ወሯ እኮ ገና ምናምን ያልሞላት ራሷ ነች እኮ የምትመጣብህ እኮ መታ እኮ ማይክ ትቀበልሃለች ነው የምልህ። ይህንን ስብከት አሁን ሰብካለሁ ብለህ ብትቆም ማለት ነው። ጴንጤ መሆን የሚያኮራኝ እኮ ለዚህ ነው። ከእግዚአብሔር ቃል ወጣ ማትልበት በእውነት ክብር ለኢየሱስ ይሁን። ጌታ እንደው ኢቭን እንደው መጽሐፉን እንኳን አውቀን ሳናውቅ ሳንጨርስ ግን ውስጣችን የገባው መንፈስ ልክ የሆነውና ልክ ያልሆነውን የሚለይ መንፈስ አይገርምም? የእውነቴን እኮ ነው የምላችሁ። ክብር ለኢየሱስ ይሁን። ይሄ ዝም ብሎ የመጣ አይደለም። አየህ፣ የእግዚአብሔር ሕይወት መካፈላችን ምስክሩ ነውና ከዚህ ተረት ያወጣን ጌታ ስሙ የተባረከ ይሁን። እንኳን ትምህርት ቀርቶ ልምምድ ላይ ቸርች ባለፈው አንዱ መጥቶ እንትን አደረገ። ለሰዎች ሲጸልይ ገፋ አደረገው ሰውየውና አየነው ማለት እና ይነገረው ተባለ። ድጋሚ እኛ መድረክ ላይ መቆም ከፈለገ ለሰዎች ሲጸልይ ነክቶ እጁን ጭኖ ከመጸለይ ባለፈ ምንም አይነት ነገር ቢጠቀም ድጋሚ እንደማይቆም ማለት ነው። እና እንኳን ትምህርት ላይ ቀርቶ ልምምድ ላይ ሪሊ ጤነኛ ያልሆኑትን አምጥተው እዚህ እንትን ስለሚያደርጉብን ነው እንጂ ስለዚህ ስለሚለቁ ነው እንጂ እኛን የማይመለከቱ በጣም ስትሪክት የሆነ ነገር አለ። እንኳን ተረት ተረት ልታወራ ቀርቶ ማለት ነው። እነዛ አንዳንዶች ዛሬ አሁን በእኛ ቤት የሌሉ ትዝ ይለኛል። በእንግሊዝ ሀገር ይላል ሲጀምር። ይሄ አሁን ምሳሌውን ስነግራችሁ መቼም ታውቁታላችሁ ማለት እንደሆነ። በእንግሊዝ ሀገር ማንቸስተር በምትባል ከተማ በእንትን ሰፈር እንደዚህ ጥፍ ብለ እንትን የሚል ስትሪት አለ። በዛ ስትሪት ዞር ብለ አንድ የሚያምር ቤት አለ። እዛ ውስጥ ያለች አንድ አሮጊት ነበረች እና እዛ ውስጥ ታዲያ አንድ ጊዜ ታማ ሆስፒታል ተወሰደ። ማን ይመስላችኋል እንደዚህ የሚል? እስቲ አስቺ ገምት። ከእኛ ቤት ወይስ ከሌላ? ከእኛ ቤት። ኧረ ከዛ ቤትማ እንደዚህ አይነት ምሳሌ የለም። ከእኛ ቤት በጣም የታወቀ ሰው ሚዲያ ላይ ያለ አሁን የለም። ዶክተር ወዳጀነ ነው አንዱ ትዝ ይልሃል። በቃ እሱ ነበረ። በቃ ሲጀምር ገና ሲጀምር ልክ የስብከት አስታወስክ? ቃሪ እኔ ብዙ ሰውየውን አላየውም፣ የሆነ ነገሩ ይገፋኛልና እንግሊዝ ሀገር በእንግሊዝ ሀገር በማንቸስተር ከተማ በእንትን ውስጥ እንደዚህ ጥፍ ብለ ምናምን ብሎ እሱ ነው በምሳሌ እንደዚህ ገና ሲጀምርና ያው ምልክ የዚህን ሰውዬ ካገናኘው ከሱ ጋር ነው። ያው የሱ መንፈስ በልቶታል፣ የዚህ ሰውዬ መንፈስ በልቶታል። ዛሬ የለም ያው እንደምታውቀው እና ምልህ ብዙ በእርግጥ ያኛው ጋር አይገናኝም። ይሄ እኮ ሲጀምር ሲጨርስም እንደዚህ ነው። ያ ቢያንስ አሪፍ ነገር ያስተዳጀደ እኮ ቢያንስ አሁን ለሚዲያ ላይ እየሰራ ያለው ዝም ብሎ ሳይኮሎጂ እንትኑ መንፈሳዊ ነገር ሲያወራ ምኑ ነው ቃ እንትን የማያደርገኝ። ከዛ የሆነ ቀን እንትን ሄደው ይሳለሙ አለ ጠቅላይ ሚኒስትሩ አክሲዮን ጽዮን አንተ ያቀረብከው ላይ እኮ አድርገዋል እኮ ለዶክተር ወዳጄነህ እንትን አድርሱልኝ የሚል እንዲያ አክሱም ጽዮን ነው የሚሰብከው አላሉም? እንዴ ታቦተ ጽዮን ነው የሚሰብከው አሉ እኮ። በቃ የኦርቶዶክስ መታወቂያ ምንድን ነው የሚለውን አሳዩን ሲልኩ። እንደዛ ባይሆን እንወድ ነበረ፣ ግን ራሳቸው ናቸው የጀመሩት። የክርስቲያን መታወቂያው ምናምን የጴንጤ መታወቂያው ምናምን ብለው ይመጣል። ሌላ ነው ለካ ጉዱ። ይኸውልህ አሁን ለምሳሌ ሙና ምን ትለናለች? እንዴ እኛ ይሄንን እኮ የከፈት ነው የወንዶች አሜት ትላለች። ስሚ ይሄው አባትሽ ማነው? ማነው ኢትዮጵያን የሚያስገባት? ሞዴሬተሮች ቆይ አንዴ ነው እንዴ? ቆይ እኔ ነበርኩ እንደገና የሚገርመው ምንድነው ራሱ በሬው ለ5
ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብሎ አመስግኖ በአብርሃም ቤት የገቡ ሥላሴ መሆናቸውን አብርሃም በግልጥ ተረድቷል። ክብርና ምስጋና ለእግዚአብሔር ይድረሰው። ይኸውና አልሰማሁም እንዴ? ራሱንስ አላረድም እንዴ? ቅድም ከፍቼ ገና እንትን አላልክም ማለት ነው። አንተ እንደገባ ከፍቼ ላነ በቃ እንደዚህ ያልሰማችሁ ልጆች ስላላችሁ አንዴ ልድገመው። አብርሃም ከበረቱ ካለው አንድ በሬ ኮርማ ወሰደና ለሥላሴ አረደ። ዞር ቢል ያረደው በሬ እንደገና ቆሞ ተነስቷል። አብርሃም ገርሞት በሬው ከሞት ተነስቶ መቆሙ ብቻ ሳይሆን እንደገና የሚገርመው ምንድነው? ራሱ በሬው ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብሎ አመስግኖ በአብርሃም ቤት የገቡ ሥላሴ መሆናቸውን አብርሃም በግልጥ ተረድቷል። ክብርና ምስጋና ለእግዚአብሔር። የህዝቡን እልልታ ብዛቱ ይታያቸዋል። የህዝቡን ብዛት አያችሁ። እኔ አሁን ወንበር ላይ ቁጭ ብሎ ቢሆን ኖሮ የተናገረው ምንም ችግር የለው። ግን በዚህ ሁሉ ህዝብ መካከል ግን ከፍተውት ነበር። ሁላችሁ ያጅ አሁን ሙስሊሞች እንኳን ከፍተውት ነበር አሉ። ይላችሁ አንደኛ እንግዲህ ቃልዬም ትሄድበታለህ። በአብ በወልድ የመንፈስ ቅዱስን የሥላሴን ትምህርት በግልጽ የምናየው አዲስ ኪዳን ላይ ነው። ብሉይ ኪዳን ላይ የለም አለ። ግን ግልጽ በሆነ መልኩ ግን እነ አብርሃም እነ ዳዊት እነ ሌሎችም አብ ወልድ መንፈስ ቅዱስ ብለው ባልተናገሩበት ሁኔታ በሬው ለአብ ክብር ይገባል፣ የታረደው ለወልድ ክብር ይገባል፣ ለመንፈስ ቅዱስ ክብር ይገባል። በነገራችን ላይ በሬ እኮ አላረደም ታውቃለህ አይደል? እንግዲህ የእነሱ ላይ ይሁን። እሺ እኛ እኮ ሥላሴ እኮ ዜድዬ ሥላሴ ሊያስነሳ ይችላል፣ ምንም ችግር የለውም። አይ በሬ አልታረደም ነው የምልህ። ራሱ የታረደው ራሱ ጥጃ ነው የታረደው። በሬ የማይለይ ቄስ እስቲ ግቡና በሬና ጥጃ የማይለይ አስተማሪ፣ የማይለይ ዶክተር። እኔ በጣም አስቂኝ እኮ ነው። ጠቦት ነው በነገራችን ላይ የሚለው ማነው? ጥጃ ነው የሚለው በነገራችን ጥጃና እንደሱ አለም። ከበሬ መሀል ወይፈን ነው ያለው። ወይፈን ነው የወሰደው ዘቤ ያለው ከበሬ መሀል ወይፈን ነው። አይ በሬው ነው እኮ። በሬውማ ከታረደ በኋላ እስኪ እንደገና እነሰው አስቼ ኧረ ይሄ እኛን እንትን አይለንም። ወደ ዋናው እንሂድ በቃ። ችግር የለም። ከበረቱ ካለው አንድ በሬ ኮርማ ወሰደና ኮርማ ነው ለዛውም ኮርማ ተሳስተ ነው አንተ። ገና ቆሞ ተነስቷል። አብርሃም ገርሞት በሬው ከሞት ተነስቶ መቆሙ ብቻ ሳይሆን እንደገና የሚገርመው ምንድነው? ራሱ በሬው ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብሎ አመስግኖ በአብርሃም ቤት የገቡ ተረድቷል። ክብርና ምስጋና ለእግዚአብሔር። ስማ አስዬ አንድ ነገር መጣልኝ። አይሆን ጂሰሶች ሲያሳዝኑ ከበሬ እንኳን ያነሱ ናቸው። በሬ ተረድቶ ጨዋታ ጨርስ ቆይ። ዜዶ አሁን በሬው ሥላሴን አመሰገን ነው የምትሉኝ? በሬው ሥላሴን አመሰገን ነው የምትሉኝ? አመሰግናላ። ስጨርስ ክፈት ዜዶ። አራስቸሆን ምን ጨርስ። ለዛም የታረደ በሬ እኮ ነው። እነዚህ በህይወት እያሉ አብ ወልድ መንፈስ ቅዱስ ቅድም ነበረች እኮ እንትና። በጣም የሚገርም ሄቨን ስለምታደርገው ልክ ሥላሴን አሁን እኛ ጥላቻቸው የጴንጤን ጥላቸዋ ከዛስ የኦርቶዶክስን ሥላሴ አብራት ሆንና እኛን ትመታለች ማለት ነው።
እሺ ትቀበያለሽ ስላሴ? ባልቀበለን ግን በቃ እኛን ለማጥቃት ማለት ነው። ከዛስ ዛሬ አያታለሁ ደግሞ ከሉትራኖች ጋር አብራ ሆና ደግሞ አይፌቨን ጴንጤ በጣም በጣም ከፍ እኔ እንዳውም ምን አልኳት፣ እኛን ጤን ግድ የለም ግን የኦርቶዶክስ እኛን እየጠላሽን የኦርቶዶክስን ስላሴ ተቀ ማን ያውቃል? አንድ ቀን ምህረት ታገኛለች። አንድ ቀን ማን ያውቃል? እና የኦርቶዶክስን ስላሴ ተቀበይ ግድ የለም የጴንጤውን ተይው። እስቲ ቃል እየሄደበት በዋናነት ከጴንጤ ሁሉ እኔ ነው የማትወደው ደግሞ ከጴንጤ ሁሉ ደግሞ የበለጠ የቤት ስራ ሰጥቻት እስካሁን አልሰራችም። እስቲ ቆይ እንግዲህ ለምሳሌ ሮያል የሚል አለ፣ መልኩ አይታይም ግን አሁን ኦርቶዶክሳዊ ነው የምንፈልገው። ቤተሰብ እነሱ ይመልሱልን አይመስላችሁም? ስዬ ይሄ ኤም ሮያል የሚባለው ልታስገባው ነው? ኤም ሮያል የሚባለው እስቲ ቆይ አቡ ከቅድም ጀምሮ ነው የሚያወጣው። ግን አንዴ ኢትዮጵያን አስገባልኝ በጌታ አንድ ጊዜ። ኢትዮጵያ እኮ ማለት እንትኑም የላትም። እኔ አውርቻት ልውረድ አስችዬ ምንድን ነው በጣም አስቸግራለች እና እስቲ አንድ ጊዜ አስገባልኝ። ሰላም እንዴ ወንድም ነህ እንዴ? ወንድ ነኝ። አይገርምም? ግን በሚገርመው ኢትዮጵያ ምናምን አእምሯችን ላይ ያለው ሴት ስለሆነ ነው። ይቅርታሽ ወንድም። ይሄ ለነገሩ ኢትዮጵያን ነው የሚለው ኢትዮጵያዊ ነው የሚለው ነው እንዴ? ኢትዮጵያን ነው የሚለው። ይቅርታ ብለን ሰላም ለአንተ ይሁን ወንድሜ። ሰላም በር ዘግተን እኮ ከምናማ ላስገባ ብዬ ነው። እሺ ሀሜት ጥሩ ስላልሆነ ሀሜት ራሱ ኃጢአት ነው። አይ ነው። አብርሃም ጥጃ ነው ያረደው ኮርማ ነው ያረደው በሬ? አይ እኔ መጽሐፍ ቅዱስ ላይ እንትን የለም ስትሉ ሰምቼ። አይ ጥያቄው አብርሃም ያረደው ጥጃ ነው ወይንስ ደግሞ ኮርማ በሬ ነው? እሱ መጽሐፍ ቅዱስ ላይ ያለውን ያረደው። እሺ እኛ አባት ኮርማ በሬ ብለዋል፣ መጽሐፍ ቅዱሱ ደግሞ ጥጃ ብሏል። የትኛውን ትቀበላለን? ማለት አሁን እኔ መጽሐፍ ቅዱሱ እሺ መጽሐፍ ቅዱሱ አንድ ጊዜ እሺ ላንብብልህ፣ ክፍሉን ላንብብልህና ከዛ በኋላ ይሄ ታሪክ ስለሆነ እሳቸው ያነበቡልህ፣ እሳቸው አሁን የተናገሩት ይህንን ታሪክ ስለሆነ ከዚህ ታሪክ ጋር አያይዘህ ታነብልኛል። እንደዚህ ይላል። አብርሃም ወደ ድንኳን ወደ ሳራ ገባ ዘንድ ፈጥኖ ገባና ሶስት መስፈሪያ የተሰቀለ ዱቄት ፈጥነሽ አዘጋጂ፣ ለውሽውም እንጎቻም አድርጊ አላት። አብርሃም ወደ ላሞቹ ሮጠ፣ እጅግ የሰባ ታናሽ ጥጃ ያዘና ለብላቴናው ሰጠው፣ ያዘጋጅም ዘንድ አስቸኮለው። እርጎና ወተትም ያዘጋጀውን ጥጃ አመጣ፣ በፊታቸው አቀረበው። እርሱም ከዛፉ በታች በፊታቸው ቆመው ነገር እነርሱም በሉ። እርሱም ሚስትን ሳራ ወዴት ናት አሉት። እነርሱም በድንኳን ውስጥ ናት አላቸው። እነርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እውነት እመለሳለሁ፣ ሚስት ሳራ ልጅን ታገኛለች አለ። ሳራም ለድንኳኑ ደጃፍ በስተኋላው ሳለች ይህንን ሰማች ምናምን ይላል። የት ጋ ነው በሬው የተነሳ ታሳይኛለህ? ጥጃው በእኛ እንደ እውነተኛው ጥጃው ማለት ነው። ጥጃው የተነሳበትን ክፍል ታሳይኛለህ? ችግር የለም ዜዶ፣ ለውይይት እንዲሆናችሁ ጥጃውን ምናምን ችግር የለም፣ የፈለገውን ይሁን፣ ግን ምንም ችግር የለውም። በሬው የት ጋር እንደተነሳ ታሳይኛለህ እኮ። ጥጃው ሆነ በሬው። አሁን ለምሳሌ እንጀራ በእስራኤሎች እንጀራ የለም። የት ጋር እንደተነሳ የት ጋር ተነስቶ ነው? ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ያለው በሬው የት ጋር ነው? ይሄ አሁን ያነበብኩልህ ታሪኩ ይሄ ነው። ዘፍጥረት ምዕራፍ 18 የት ጋር ላገኘው ይህንን ታሪክ? ገባኝ። አንተ አባባልህ ልክ ነው፣ ግን አሁን ታዲያ የት ጋር ላገኘው? አሁን መምህሩ ያስተማሩትን አባት የት ጋር ላገኘው? ገባኝ። አንተ ያልከው አሁን እዚህ ጋር ስለሌለ
ትምህርቱ ትክክል አይደለም እያልከኝ ነው? አሳየኝ እያልኩ ነው። እኔም እንዳምን እኔም እንግዲህ መቼም አንተ አምነህ እኔ አላማኝ ከመሆን አሳየኝና አብረን እንመን ብዬ ነው። የት ጋር ላንብበው? እኔ ሙሉን ስላልሰማው አሁን አንተ ያሰብከው የተቆረጠ ሀሳብ ነው ያመጣልኝ። ምንድን ነው ታዲያ? በቃ እኮ እሳቸው ያሉት እሳቸው ያሉት አብርሃም በሬውን እኔንም ስማኛ አንዴ። አሁን የተቆረጠ ቪዲዮ ነው ያለው። ሀሳቡን አልሰማሁም። ያልተቆረጠውን ሰምተዋል? አንተ ያልተቆረጠውን ሰምተዋል? እያወራው ምን አለበት ብታዳምጠኝ? እሺ ቀጥል። ሙሉ ቪዲዮን አልሰማሁትም፣ ታሪኩንም ሙሉን አልሰማሁትም። አንተ ቆንጥራ ነው ያመጣኸው። የነገርከኝም አንተ የመጽሐፍ ቅዱስ ያለው ውስጥ ነግረኛል። እነዚህ ከላይ እስከታች ያሉ። ስለዚህ የእሳቸው የተረዱበት አውዱን ከየት እንዳገናኙት አላውቅም። ታዲያ ለምን ገባ? ካላወቅ ለምን ገባ ታዲያ? አንተ ራስህ እኮ ቆርጠህ ነው የነገርከኝ እኮ። ምን ልታስረዳኝ ገባ ታዲያ? ካላወቅ ምን ልታስረዳኝ ገባ? እኔ ደግሞ ልንገርሽ፣ እሱን ካልከኝ በአዲስ ኪዳን ተአምር የለም ስትሉ ስለሰማሁ ነው። አላለም የአብርሃም ታሪክ የአብርሃም ታሪክ የአዲስ ኪዳን ነው የብሉይ ኪዳን? አዲስ ኪዳን ውስጥ የአብርሃም ታሪክ የአብርሃም ታሪክ የብሉይ ኪዳን ነው የአዲስ ኪዳን? ቅድም ሲል አንተ ከመግባት በፊት ምን ያቅተዋል? የአብርሃም ታሪክ አንዳንዱ ግን አዝግ ነው። በቃ ላውርድ ነው። ይች ደግሞ ምን አይነት ነው? አላለም አለኝ። ለስላሴ ምን ይሳነዋል? ችግር የለውም በሬው ይነሳ አለን እኮ እኛ። ችግር የለውም። ጥያቄያችን ለአብ ክብር ይገባል፣ ለወልድ ክብር ይገባል ያለውን ነው። ተውዩን በቃ ስላሴ ምን ችግር አለው? ስላሴ ሌላም ነገር የሚያስ ደግሞ በር ዘግታችሁ እንትናት ብሎ አስገቡኝ እኮ ብሎ ነው። እታች ያላችሁ ኑ እንትን ግን ከሆናችሁ ብቻ ነው። አሁን ቆይ ቅዱሳን ለእንትናት በሉ እሺ፣ እነሱን እናስገባ፣ ከእነሱ ጋር እንጫወት። ቃልዬ ሀሳብ ስጥበት። እስከዛ ዜዶ ምህረት አሳይተሃል አንተ ዛሬ። ቺርስን አስገቡኝ እያለ ነው የምታውቁት። ማን ቼንቶ? ማን ቼንቶ ነው? ቺርስ እስቲ ይግባ። በቃ እስቲ እንግዲህ ይታይ። ሁለት አያላኖች ስላላችሁ ይያዛል፣ ምንም ችግር የለም። ቺርስ ክፍት ነው ማይክ። ኦኬ ይሰማል? አሁን ትሰማለህ? ይሰማል። እንዴት ነህ? ምንድነው ጥያቄያችሁ? ቺርስ ደህና አደርክ? ሰላም ሰላም ብያለሁ። እሺ ማደራችንን ቼክ እናድርግ ብዬ። ጥያቄያችን ምንድን ነው? ጥያቄያችን ከዚህ ጋር ነገር ይቻላል። እሺ ጥያቄያችን እንዴት ነው? ቅድም ዶክተር ዘበነ ያወሩትን ነገር አንተ ትቀበለዋለህ? አስቀድሞ በዚህ ላይ እስቲ ያለህን ሀሳብ ስጠን። ትቀበለዋለህ? ምንድን ነው ያሉት? ምን አሉ መሰለ? ክፈትለት። እሺ አብርሃም ከበረቱ ካለው አንድ በሬ ኮርማ ወሰደና ለስላሴ አረደ። ዞር ቢል ያ ያረደው በሬ እንደገና ቆሞ ተነስቷል። አብርሃም ገርሞት በሬው ከሞት ተነስቶ መቆሙ ብቻ ሳይሆን እንደገና የሚገርመው ምንድነው? ራሱ በሬው ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብሎ አመስግኖ በአብርሃም ቤት የገቡ ስላሴ መሆናቸውን አብርሃም በግልጽ ተረድተዋል። ክብርና ምስጋና ለእግዚአብሔር ይድረሰው። እሺ ይሄንን ኦኬ ማለት ሙሉን ስላልሰማሁት መናገር አልችልም። ማለት በሜታፎሪክ ይሆን በምን ተገለጸ ስለማላቅ ይሄ ነው ማለት አልችልም። እሺ ሜታፎሪው ምን እንደሆነ ስለማላቅ የሚል ሀሳብ አንስተሃል። አሪፍ ነው እሱ። ታዲያ ምን ልትሆን ይገባው አልገባኝም። ግን ጥያቄያችሁን ስላልክ ነው እኮ አይ ገብቶኛል። የገባሁትን አሁን እናንተ ቡሽቲዎች ግብረ ሰዶማውያኖች
ግብረ ሰዶምነታችሁ መቼ ነው የምታወሩት? እንዳታወርዱት ሙሽቲ ግብረ ሰዶማውያን እናንተ መሰረተ ክርስቶስ ራሱ ግብረ ሰዶም የምታጋባ ሙሽቲዎች ናቸው። ግብረ ሰዶሞች አሁን በቃ ውረድ እንግዲህ እንዲህ ናችሁ። ኦርቶዶክስ ብለዋል። ለዛ ነው እንዳታወሩት ያልኳችሁ እና በዚሁ ነው በስራ የምትጸድቁት፣ በዚህ ነው ማለት ነው አይደል? እንግዲህ አባቶቻቸው ናቸው የሚያስተምሩት። አሁን ዶክተር ዘበነ ማለት ምሁር ነው የቤተ ክርስቲያኒቱ፣ አይወክለንም ማለት አይችሉም። አይደለም እንዴ? ይህንን መመለስ አለባችሁ። ክስታሲክ እንስጥህ እንዴ ከኢትዮጵያ እስር ቤት ውስጥ ያሉትን ሰዎች እነማን እንደታሰሩ። ኦኬ አሁንም ካላችሁ ግቡ። እንደ ችርስ ታችም እያየው ነበር፣ ተሳዳቢ ነው እያሉ ነበረ። ራሳችሁን እንዳታስቀምጡ ስትገቡ፣ እንደዛ አድርገው እምነታችሁንም እንዳታስቀምጡ። በዛ ላይ በስራ እንድናለን እያላችሁ ከአንተ ቤት ሰው ብሎ ካላረግም ግን አሁን አድርጌያለሁ። አይ ተገቢ ነው። ኤኒዌይስ ለሚጠየቅ ጥያቄ ምላሽ ከመስጠት ይልቅ ስድብ የሚቀናችሁ ከሆነ አፍተሮል ከላይ ነው የተማራችሁት ማለት ነው። በየትኛውም እምነት አክቹሊ በፕሮቴስታንቱም በኦርቶዶክሱም መሆን ያለበት የመጀመሪያው ነገር ጥያቄዎች ሲቀርቡ ሃርድ ጥያቄዎች ሊቀርቡ ይችላሉ፣ ሃርሽ ሊሆኑ ይችላሉ ጥያቄዎች ምናምን፣ ከባድ ጥያቄ ሊሆን ይችላል። ኢቭን አንዳንዱ ቁጣ ሊቀሰቅስ የሚችል ጥያቄ ሊሆን ይችላል። ጥያቄ ሆኖ ከመጣ ግን ምንጊዜም ቢሆን መመለስ አለበት። አፍተሮል ከዛ ውጪ ስድብ ሲመጣ እናንተ እንዲህ ናችሁ ምናምን፣ በተለይ እንደዚህ አይነት አስጠሊታ እንትኖች ያለ ማስረጃ የሚሆኑ አኪዜሽኖች ሲመጡ ምናምን ግን በቃ ይታወቃል። ስለዚህ የተማራችሁትን ትምህርት ኦርቶዶክሳዊነታችሁንም ታስገምታላችሁ። ያው እኛም ብንሆን በዚህ ደረጃ ስንሳደብ በዚህ መልኩ ስንመጣ ማንነታችንን ነው የምናስቀምጠው። ዳትስ ዋይ እዚህ ስድብ የለም። ጥያቄዎች ግን ይነሳሉ። በቃ ጥያቄዎች ይነሳሉ። ጥያቄዎችን መልስ መስጠት ደግሞ አስፈላጊ ነው። ግቡና መልሱ። ኮሜንት ላይ የምትሯሯጡ ሀሜት ምናምን የምትሉ ምናምን። ኤኒዌይስ ግን እዚህ ላይ ያለንን ጥያቄ በሁለት መንገድ ላስቀምጠው። የመጀመሪያው በዚህ ጉዳይ ላይ ኮርማው እንትን አደረገና አመሰገነ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይመለሳል። ኦኬ ቃልዬ እስቲ ቆይ ቃል እኔ አንተን አስገባለሁ ብዬ ሌላ ሰውን ያስገባል። በቅርቡ እስተካከላለሁ። ኤኒዌይስ እንደዛ አለ ነው የሚለውና ሲመስለኝ በኒቂያው ጉባኤ ላይ ምናልባት ፓርቲ ኖር ይሆን እንዴ ባሪ። ኤኒዌይስ ግን በሬው እንደዚህ ብሏል የሚለው ሁለት ነገር፣ የመጀመሪያው ቴዎሎጂ ነው፣ ሁለተኛው ሂስትሪው ኢንክሬዲብል ነው፣ ወይም ደግሞ ሊታመን የማይችል ሂስትሪ ነው፣ ሊታመን የማይችል ታሪክ ነው። ስለዚህ ሊታመኑ የማይችሉ ታሪኮችን እንዴት ነው የምትፈጥሯቸውና ከየት ነው የምታመጧቸው? ይሄ በጣም እንትን መደረግ ያለበት መጠየቅ ያለበት ጥያቄ ነው። እንደዚህ አይነት በጣም በቃ እንትን ይሄ ሚቶሎጂካል የሆኑ ነገሮችን ከየት ነው የምታመጧቸው? ሪሊ በአብርሃም ዘመን የተከሰተ ነገር ነው ወይስ ደግሞ ከአብርሃም ዘመን በኋላ የሆነ ሰው የፈጠረው ነገር ነው? ምንድነው የተወራው መድረክ ላይ እልል የተያስባለው? ሂስቶሪካል ክሬዲቢሊቲ ያለው ነገር ነው? በእግዚአብሔር ፊት ሂስቶሪካል ክሬዲቢሊቲ የሌለው ነገር አውርታችሁ ህዝብ እልል ማስባል ማለት ትርጉሙ ምንድነው? ታሪካዊነቱ አጠራጣሪ ሆነ ስፔሪየስ የሆነ ምን ስፔሪየስ ብቻ የመጨረሻ ኦልሬዲ በሌጀንድ ደረጃ የሚቀመጥን ነገር ይዛችሁ መታችሁ በምን መልኩ ነው ሰዎችን መድረክ ላይ አሜን የምታስቡ የእግዚአብሔርን ህዝብ አሜን የምታስብሉት? ይሄ በጣም ጥንቃቄ የሚፈልግ ነገር ነው። ተረት ስንቃወም እዚህ ብቻ አይደለም ቤታችን ያለውን ነው እኛ የምንቃወመው። ስለዚህ እንትን አታርጉት። መታችሁ ይሄንን ጥያቄ መመለስ አለባችሁ። ህዝብ አሜን የሚልለት ታሪክ የውሸት ታሪክ ነው የእውነት ታሪክ ነው? የውሸት ታሪክ ከሆነ አለቀ። ህዝባችሁም በውሸት ታሪክ አሜን እያስባላችሁ ነው ያላችሁ። አፍተሮል
ጳውሎስ ቢሰማ የሚያወግዘው ነገር ነው ይሄ። ማለቂያ የሌለው የትውልዶች ተረት ብሎ የሚጠራው እንዲህ አይነቱን ነገር ስለሆነ ማለት ነው። ይሄ ፈርስት ቲንግ። ሁለተኛው ቴዎሎጂ በአብርሃም ዘመን ለአብ ምስጋና ይገባል፣ ለወልድ ምስጋና እንኳን በሬ ቀርቶ ማለት አብርሃም ራሱ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል የሚል እንደዛ አዲስ ኪዳናዊ የሆነ ትምህርተ ሥላሴ ነበረው። ኦኬ ትምህርተ ሥላሴን በብሉይ ኪዳን ነበር አልነበረም አይደለም ጥያቄው። በዚህ ደረጃ ቪቪድ የሆነ ትምህርተ ሥላሴ በብሉይ ኪዳን ነበረው የሚል ጥያቄ። እንደዛ ከሆነ ኢየሱስን መስቀል ባላስፈለጋቸው ነበር። ጥያቄያቸው መሆን የነበረበት ራሱ ሌላ ነበር እነዚህ ሰዎች። ነገር ግን በአብርሃም ዘመን ትምህርተ ሥላሴ በዚህ ደረጃ ቪቪድ ነው እያላችሁ እኛ ምን እንላለን? አንደኛ ታሪኩ ታማኒነት የለውም። ህዝቡን በውሸት ታሪክ አሜን እያስባላችሁ ነው። በእግዚአብሔር ፊት የእግዚአብሔርን ህዝብ ብላችሁ የምታስቡትን ያንን አሜን እያስባላችሁ ነው። እሱም ደግሞ በውሸት ታሪክ ነው። ሁለተኛ በዚህ ታሪክ ውስጥ የተቀመጠው ቴዎሎጂ በብሉይ ኪዳን በዚህ ደረጃ በግልጽ አልተቀመጠም። ትምህርተ ሥላሴ ብሉይ ኪዳን ውስጥ አለ። አዎ ጥርት ባለ መልኩ አብ፣ ወልድ፣ መንፈስ ቅዱስ በሚል ሐሳብ ውስጥ ተሆኖ ግን የተቀመጠው በዚህ ደረጃ እንኳን ስብሐት ልትል ማለት ነው። በዚህ ደረጃ የተቀመጠው ግን በአዲስ ኪዳን ነው እንጂ በብሉይ ኪዳን አይደለም። ብሉይ ኪዳን ላይ እንደዚህ አይነት ቴዎሎጂካሊ በዚህ ደረጃ ሲስተማቲክ ሆኖ የቀረበ ትምህርተ ሥላሴ ነበረ ወይ? እነዚህን ሁለት ነገሮች ማስረዳት መቻል አለባችሁ። ይህን ካላስረዳችሁ ግን ፋብል የሆነ ነገር ነው ይዛችሁ እየመጣችሁ ያላችሁት። ንስሐ መግባት አለባችሁ። ይህንን ህዝብ ስላሰናከላችሁ፣ ይህንን ህዝብ ከወንጌል ውጭ የሆነ ተረት ተረት እያስተማራችሁ ችግር ውስጥ እየከተታችሁት ስለሆነ ስለዚህ እንትን ማድረግ አለባችሁ። ንስሐ መግባት አለ ዩ ኒድ ቱ ሪፔንት በጣም ብዬ አምናለሁ። ጥያቄዎቹ የሚሆኑት እነዚህ ሁለቱ ናቸው። ዝም ብሎ ሀሜት ምናምን የሆነ ነገር እንዲሆነ እኮ ምናምን ተብሎ እየተሳቀ ቢሆን አው ነገር ግን በውስጡ ትልቅ ጥያቄ ያለው ነገር ስለሆነ እየጠየቅን ያለ ነው። ጥያቄው መመለስ አለበት። ጥያቄውን ካልመለሳችሁ ግን አስቸጋሪ ነው። እስካሁን ድረስ ክርስትና ብላችሁ ስትወስዱ ስትማሩት የነበረው ነገር በሙሉ ከንቱ ነው ማለት ነው። ያ ካላችሁ ግቡ። ይህን መመለስ አለባችሁ። ያለበለዛ ይህን ተረት የሚገርም ይኸውልህ አንድ ልጅ ላሳያችሁ። ለምሳሌ ይህን ልጅ እንዴት እንዳለ ላሳያችሁ። ቆይ ይህን ልጅ ስሙት። ይህን ልጅ ስሙት። አሁን ድንግል ማርያም ልጇን የተቆጣችበት አንድ ተረት ጋብዛችኋለሁ። ከዛም ተመልሰን እንመጣለን። ዶቶ ማርያም አዲስ አበባ ስትመረቅ አፄ ምኒልክ 4300 ምናምን በሬ አሳርደው ነበረ። ስንት ሺህ? አሁን እንኳን በሬት አለ 4 ኪሎ ስጋም ጠፍቷል። እንኳን በሬት 4000 ሰንጋ 4000 ሰንጋ። እግዚአብሔር ያሳያችሁ። ጠጁ ደግሞ በመዋኛ ገንዳ ይፈስ ነበር። በምን ገንዳ? ሴቶቹ ደግሞ በዋቃው ላይ ለመውጣት በመሰላል ነበር የሚወጡት። ጸሐፌ ትእዛዝ ገብረ ሥላሴ የአይን ምስክር ሆነው ያዩት ነው የጻፉት። ወዲያው የእንጦጦ ሰማይ ጠቆረ ይላል። ሰማዩ ጠቆረ፣ እንደዚህ ፀሐይ አልነበረም። በጣም አስፈሪ ነገር ተከሰተ። ንጉሠ ነገሥቱ ጨነቃቸው። ድግሱ ሊበላሽ ነው። ወዲያው ጸሐፌ ትእዛዛቸውን ጠሩና ምን አሉት? በሌም ነግርህን ጻፍ አሉት። እየሰማችሁ ነው? ጻፈ። በሌህንን ለቄሰ ገበዙ ስጣቸውና የት ያድርጉት? እመቤታችን መንበሩ ላይ ይቀመጣሉት። ወስደው መንበሩ ላይ ሲያስቀምጡ ኬት መጣ ሳይባል ነፋስ መጥቶ ደመናውን በትኖት እንደዚህ አይነት ፀሐይ ፈነጠቀ ይላል። ታላቅ ታምር እመቤታችን የሰራችው። በኋላ ንጉሠ ነገሥቱ ያጻፉት ደብዳቤ ወጥቶ ሲነበብ ምን ይላል? ድንግል ማርያም አንቺን ከመውደድ የተነሳ ቤትሽን ሰራው፣ አንቺን ከመውደድ የተነሳ ሰንጋው፣ ጠጁ እንደዚህ እንዲሆን አደረጉ። አሁን ደግሞ ዝናብ መጥቶ ድግስሽን ሊያበላሽ ስለሆነ የዝናቡን ጌታ ልጅሽን ተቆጩ። የዝናቡን ጌታ በብስት ልጅሽን ተቆጩ። እመቤታችን አማላጅ አማለደቻቸው ማለት ነው። እመቤታችን ቅድስት ድንግል ማርያም እያለ ሲያወራ እውነት ነው የሚመስለው። ህዝቡ ምን ያደርጋል? እውነት ነው የሚመስለው። አሁን ይሄን ስብከት ነው ብለህ ስታስተምር ትንሽ እንኳን አታፍርም? ሼም የሚባል ነገር የለም። በእውነት ያሳፍራል እኮ። እኔ ስሰማ በጣም ነው ያፈርኩት። አሁን ይሄ ለትውልዱ ምን ያደርግለታል? ያነሰዋል። አያቸው። ይሄ ልጅ ኦርቶዶክሳዊ ነው ቦጃ እና እንዲሰማችሁ ነው እኛ የምንፈልገው። በቃ ጥያቄ እንድትጠይቁ ነው። ይሄ ልጅ ትክክለኛ ጥያቄ ነው የጠየቀው መምህሩን።
አንድ ነገር ልንገራችሁ፣ አይወክሉንም ማለት አትችሉም ዶክተር ሮዳስ። ለምን ቢባል እዚህ ቲክቶክ ላይ 1000 ምናምን ሰው 13,000 ምናምን ሰው ሆናቸው ሌክቸር ሲሰጥ የነበረው መጥቶ ዶክተር ሮዳስ ነው። ቃሌ ትዝ ይላል የዛሬ ዓመት ያ እና አይወክለንም ማለት አትችሉም። ምክንያቱም የቤተ ክርስቲያኒቷ አንቱ የተባለ ምን ስለሆነ ማለት ነው። አንቱ የተባለ መምህር ነው እና ምንድን ነው የተናገረው እዚህ ላይ? ተቆጭው እንዴ! አሁንም ቅድስት ድንግል ማርያም ጭኗ ላይ አድርጋ ፀጉሩን እንዲህ እያደረገች የምታሻሸውና የምትቆጣው ነው ማለት ነው ልጇ። እኔ ይሄ ነገር ግን ለክርስቶስ ራሱ ያላቸውን ራሱ መረዳት በጣም አነስተኛ መሆኑን አያሳይም እንዴ? ቃልየዋ ደፍሮ እሺ፣ ሌላው ምዕመን ነው፣ እሱ ግን መምህር ነው እኮ በእንትን ውስጥ እኮ እዛ ቴዎሎጂ ትምህርት ቤት ውስጥ ጳውሎስ ውስጥ እኮ እነሱ ጋር እኮ መምህር እኮ ነው ስላሴ እኮ እንዴ። እስቲ ምን ትላለህ? ይሄ ነገር ይሄ ራሱ ለክርስቶስ ህዝቡ ያለውን እንትን ይሄ እንግዲህ ተረት ኢት ሴጅ ነው እና የራሱ ሰዎች እየተቃወሙት ነው። አንዳንዶች ተቃውመውታል እና ይሄ ሰው ብዙ ተረት አለው ባይዘው አያልቅም። በጣም ብዙ ተረት አለ። ምንም እሱን የማዋረድ ምናምን ጉዳይ ምናምን አይደለም፣ እሱን ሚሊተሪ ማድረግ አይደለም። በጣም ብዙ ግን ከእግዚአብሔር ቃል ጋር ፈጽሞ ግንኙነት የሌላቸው ነገሮችን ያወራል። ለምሳሌ እጄ ላይ አሁን ነገረ ማርያም በአዲስ ኪዳን የሚል መጽሐፍ አለ የእሱ ማለት ነው እና ወደፊት በደንብ እንመለከተዋለን። እመቤታችን በበዓለ ጰራቅሊጦስ ይልና ገጽ 343 ላይ እዚህ መጽሐፍ ላይ እንዲህ እያለ ይናገራል። ለአንብብ አስቼ እንዲያ በጣም እንጂ እሺ። በሐዋርያት ሥራ ምዕራፍ 1 ከቁጥር 14 ላይ እንደተጻፈ ክብር ይግባውና የባህሪ አምላክ ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ በ40ኛው ቀን ደቀ መዛሙርቱን ወደ ቢታንያ በማውጣት ከኢየሩሳሌም እንዳይወጡ በማዘዝ ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ በማለት በክብርና በምስጋና ወደ ሰማይ ካረገ በኋላ በማርቆስ እናት በማርያም ቤት ሆነው በይሁዳ ምትክ ማትያስን ካስገቡ በኋላ ሰማይ ምድር የማይወስኑትን አምላክ በማህፀኗ የተሸከመች ኪሩባል ሱራፌል ዙፋኑን በመፍራትና በመንቀጥቀጥ የሚሸከሙትን ሰማያዊ መለኮትን በጀርባ ያዘለች በክንዷ የታቀፈች ሰማይ ምድር ከፊቱ የሚሸሹትን የባህሪ አምላክን በከናፍሮቿ የሳመችው ፍጥረታትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ለቅዱሳን መላእክት የገለጸችላቸው ርኩሳን ኪት ነበር ምስጋና ምግብ ሆኗቸው እንዲኖሩ ያደረገውን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተካከለውን ኢየሱስ ክርስቶስን የድንግልና ጡቶቿን ያጠባች እመቤታችን የሌለችበት ጉባኤ እዚህ ጋር ናስማ ከመንፈስ ቅዱስ ጋር የተካከለውን ኢየሱስ ክርስቶስን የድንግልና ጡቶቿን ያጠባች እመቤታችን የሌለችበት ጉባኤ ከጸጋ መንፈስ ቅዱስ የተለየ ነውና የመስቀል ስር ስጦታቸውን የኢየሱስ እናት ማርያምን ይዘው በአንድ ልብ እንደጀመሩ ሉቃስ ጽፏል። እመቤታችን የሌለችበት ጉባኤ ከጸጋ መንፈስ ቅዱስ የተለየ ነውና ከሐዋርያት ሥራ ከምዕራፍ 1 ቁጥር 14 ጋር ምን አገናኘ? ያው ሉክ እንዴት አድርጎ ስለ ማርያም እንደሚያደርገው ያንን ስብሰባ ወይም ደግሞ በዓለ ጰራቅሊጦስን ማለት ነው ወይም ደግሞ መንፈስ ቅዱስ የወረደበትን ቀን ጴንጤቆስጤውን ቀን እንዴት አድርጎ እንደሚያገናኘው ማለት ነው። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተካከለውን ኢየሱስ ክርስቶስን የድንግልና ጡቶቿን ያጠባች እመቤታችን የሌለችበት ጉባኤ ከጸጋ መንፈስ ቅዱስ የተለየ ነውና ምክንያት አድርጎ የሰጠው ማለት ነው። ማርያም የተገኘችው በዚህ ምክንያት ነው እያለ ነው። የመስቀል ስር ስጦታቸውን የኢየሱስ እናት ማርያምን ይዘው በአንድ ልብ ሆነው መጸለይ እንደጀመሩ ሉቃስ ይነግረናል። ሉቃስ ምን ብሎ ነው ማርያም የሌለችበት ጉባኤ ከመንፈስ ቅዱስ የተለየ ነው ያለው? የቱ ጋር ነው እንደዛ ያለው? እሺ አሁን ከዚህ በላይ ምን እንትን ትላለህ? ይሄን አሁን ምን ትለዋለህ? እሺ ተመልከት። አሁን ከዚያም ልክ በ3 ሰዓት መጽአ ግብአትም ሰማይ ድምፀ ነፋስ አውሎ ይላል። ከሰማይ ከወደ ሰማይ እንዳውሎ ነፋስ ያለ ድምጽ ነግዶ ተሰምቶ ያሉበትን ቤት መለው። ይኸውም የሚያስተምረን ኦኬ ቃልዬ ይመለሳል ካላችሁ ግብ ኦርቶዶክሳውያን
እሺ ቀጥያለሁ። እሺ ይኸውም የሚያስተምረን ማህደረ መንፈስ ቅዱስ የሆነች እመቤታችን ያለችበትና የምትጠራበት ጉባኤ የእግዚአብሔር መንፈስ ቅዱስ ጸጋ እንዳለበት ያሳየናል። ሰምታል? እስቲ እቺኛዋን ድገማት፣ መጨረሻ ላይ ያልካት 3 ሰዓት ላይ ከዛ ከሰማይ እንዳውሎ ነፋስ ያለ ድምፅ ነግዶ ተሰምቶ ያሉበትን ቤት መላው አለ። ስለዚህ ሐዋርያት ሥራን ጠቀሰ ማለት ነው። ከዛስ ይህ የሚያስተምረን ማህደረ መንፈስ ቅዱስ የሆነች እመቤታችን ያለችበትና የምትጠራበት ጉባኤ የእግዚአብሔር መንፈስ ቅዱስ ጸጋ እንዳለበት ያሳየናል። ጉድ እኮ ነው። ምንድነው አሁን ይሄ የሚያሳየው? ስለ ማርያም ስለ ነገረ ማርያም የሚያሳየው ምንድነው? ሉቃስ የሐዋርያት ሥራ ጻፈው ላይ ማለት ነው። እንዴት አድርገው እንትን እንደሚያደርጉ እንዴት አድርገው ሁሉን ነገር ስለ ማርያም እንደሚያደርጉት ማለት ነው። እንግዲህ ይሄ ነገረ ማርያም በአዲስ ኪዳን ብሎ አዲስ ኪዳን ላይ የሐዋርያት ሥራ ላይ ነገረ ማርያምን እየፈለገ ነው እና ማርያም የሌለችበት ጉባኤ ጸጋ መንፈስ ቅዱስ የራቀው ስለሆነ ማርያምን ይዘው ተሰበሰቡ እያለህ ነው። መንፈስ ቅዱስ የወረደባቸው ከማርያም የተነሳ ነው እያለህ ነው ባጭሩ። ያ እሺ እንቀጥል። በሁሉም ቦታ እኮ ልትገኝ ነው ማለት ነው። ማለት በየጉባኤው ካልተገኘች መንፈስ ቅዱስ እኮ እናት ቤት በሰገነት በመስቀል ስራ አደራ የተቀበለቻቸው በልጇ በኢየሱስ ክርስቶስ የባህሪ አምላክነት የሚያምኑ የአደራ ልጆቿን ሐዋርያትን ይዛ እንደተገኘች ሰምተሃል። ዛሬም በልጇ ደም በተመሰረተችው ሐዋርያት በሆነችው በቅድስት ቤተክርስቲያን ተሰብስበን የልጇን የባህሪ አምላክነት የእርሷን ወላዲተ አምላክነት ከምንመሰክር ከክርስቲያኖች ሁሌም ብትሆን እናታችን አትለይምና እንደ ሐዋርያት የመስቀል ስጦታችንን እርሷን የሙጥኝ ብለን ይዘን እናትነቷን በተግባር ስንመሰክርላት እንኖራለን። ስለዚህ ሐዋርያትን ይዛ በመገኘቷ ምክንያት መንፈስ ቅዱስ ወርዷል በዛ ጊዜ እያለ ነው። ምን ትለዋለሽ? ጉድ እኮ ነው እኮ። እስቲ ኦርቶዶክሳውያን እስቲ ግቡ፣ እስቲ መልሱ፣ እስቲ በእውነት እዛ እንደዚህ ይላል። እሺ ይሄ ደግሞ የማንን ድርሳን መሰለ? የጊዮርጊስ ዘጋስጫን የሰኞ አርጋን ነው። አሁን ደግሞ ማለት ጎስቋላ ሳለች እዚሁ መጽሐፍ ላይ የጠቀሰውም ማለት ነው። ጎስቋላ ሳለች ተቀዳሚ ተከታይ በሌለው ልጅሽ ሞት ያማረች በልጅሽ መከራ መቀበል ነፃ የወጣች አገልጋይ ቤተክርስቲያን ታመሰግንሻለች። ይሄ እንግዲህ ኢንቮኬሽን። ተዳድፋ ሳለ በማህፀንሽ ፍሬ ደም የነጻች መካን ስትሆን ተቀዳሚ ተከታይ በሌለው አንድ ልጅሽ ዕፀ መስቀል ያፈራች ቤተክርስቲያን ታመሰግንሻለች። ያዘነች ስትሆን በልጅሽ በወዳጅሽ ትንሣኤ የተጽናናችው፣ ትህት ስትሆን በድንግልናሽ ቡቃያ መውጣት ወይም እርገት ከፍ ከፍ ያለችውም ቅድስት ቤተክርስቲያን ታመሰግንሻለች። በልጅሽ ጎን ውሃ ተጠምቃ ወተወግቶ በፈሰሰው ደሙ ታትማ ቤተክርስቲያን ታመሰግንሻለች። ቲቶ የልዑል እግዚአብሔር በግ የተባለ ልጅሽ አማኑኤል የተሞሸረባት ቅድስት ቤተክርስቲያን ታመሰግንሻለች። ከወለድሽው ጋር አንድ ሰውነት ካሳደግሽውም ጋር አንድ አካል የሆነችው ቅድስት ቤተክርስቲያን ታመሰግንሻለች። ቅድስት ቤተክርስቲያን በአንደበቷ ዘምራ በከንፈሯ እልል ብላ ታመሰግንሻለች። ቅድስት ቤተክርስቲያን በእጆቿ አጨብጨባ በእግሮቿ አሸብሸባ ታመሰግንሻለች። ቤተክርስቲያን ታወድስሻለች፣ በአንቺም ደስ ትሰኛለች። በእግርሽም በታች ይሰግዱ ዘንድ ልጆቿን ትጠራቸዋለች። ቅድስት ቤተክርስቲያን ታመሰግንሻለች። የአሕዛብ ልጅ ለእስራኤል ልጅ ትሰግዳለች። በልጅሽ ጸጋ እስራኤላዊትን ሆናለች። እሱም ልዕልናውን ወደ ትሕትናዋ ትሕትናዋን ወደ ልዕልናው ስለጨመረ ከእርሷ ዘንድ ሞትን ወሰደ፣ ከእርሱ ዘንድ ሕይወትን ሰጥቷልና። እርሷን በመውደዱ ከልዑል ዙፋን ዝቅ ብሎ ወርዶ ከብቻዋ ከኃጢአት በቀር ሥጋን ተዋህዶ እንደኛ መሆኑን አላፈረም እያለ ይቀጥልና ከዛ እንደዚህ ይላል። የስሙ አጠራርም ለዘወትር ከአንደበቷ አይቋረጥም። ድንግል ሆይ አደፍ ጉድፍ የሌለብሽ ንጽሕት ሆይ፣ ድንግል ሆይ የተመሰገንሽ ቡርክት ሆይ፣ ድንግል ሆይ የተመረጥሽ ቅድስት ሆይ፣ የድንግልናሽ ምስጋና በሁሉ መላ፣ ውዳሴሽን በዓለም ዙሪያ ሰፈፈ። አስቤ መዝሙረ ዳዊት ላይ ለማን እንደተሰጠ ማለት ነው። እንቀጥል። የውቅያኖስ ባህር በምልአቱ ውሱን ነው፣ ለሐኖስ ባህርም በመጠኑ ልክ አለው። ለአንቺ ምስጋና ግን ልክና መጠን ወሰንና መስፈርት ማለቂያም የለውም። አእምሮ የማይወስነውም አንደበትም ተናግሮ ሊፈጽመው አይችልም። እሺ እንቀጥል። ዕብራውያን ላይ የጳውሎስ ድንኳን ተመልከቱ። አሁን የጳውሎስ ድንኳን የሚለውን ደግሞ እንዴት እንደሚያስቀምጡት ማለት ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ገጽ 356 ላይ ማለት ነው በምዕራፍ 9 ከ1 እስከ 5 ስለመጀመሪያይቱ ድንኳን አገልግሎትና በውስጧ ስላሉ ንዋያተ ቅድሳት ከዘረዘረ በኋላ ይቺ ድንኳን በዘመነ ስጋዌ ሊገለጽ ስላለው ታላቅ ምሳሌ እንደነበረች ሲገልጽ በዚሁ ምዕራፍ በቁጥር 9 እስከ 10 ይህም ለአሁኑ ጊዜ ምሳሌ ነው ሲል ገልጾታል አለ። ሉካም
ይኸውም ደብተራ ወይም ድንኳኗ የቅድስት ድንግል ማርያም ምሳሌ፣ ቅድስት የነፍሷ የቅዱሳን የሥጋዋ ምሳሌ ሲሆን በድንኳኗ ውስጥ የተዘረዘሩት ንዋያተ ቅድሳትም የወላዲተ አምላክ እና የባህሪ አምላክ የልጇ የክርስቶስ ምሳሌዎች ነበሩ። ይኸውም በቅድስት ውስጥ ካሉት ንዋያት መካከል መቅረዝ የእመቤታችን ብርሃን የልጇ የክርስቶስ ምሳሌ ነበር። ማዕድ ጠረጴዛ የእርሷ ህብስት የህብስተ ወይን የልጇ ምሳሌ ነው። ቀጥታ ነገረ ማርያምን ከነገረ ክርስቶሱ ጋር በዚህ ደረጃ እያጋቡ ነው የሚያወሩት ማለት ነው። ቀጥሎ እንደዚህ ይላል። እሺ ታላቁ አባት ቅዱስ ኤፍሬም ወልደ እግዚአብሔርን 9 ወር ከ5 ቀን በማጸኗ የተሸከመች አማናዊት ድንግል ድንኳን መሆኗን በቀዳማዊት ውዳሴ ማርያም ላይ ሲያመሰጥር እንደዚህ ይላል። ቅድስተ ቅዱሳን ከተለዩ የተለየች የተባለች የቅድስት የኪዳን ጽላት ያለብሽ የተሰወረ መና ያለበት ወርቅ መሶብ ያለብሽ ድንኳን አንቺ ነሽ። ይኸውም መና የተባለው መጥቶ በድንግል ማርያም ማኅፀን ያደረው እግዚአብሔር ልጅ ነው በማለት በስፋት ገልጾታል። ኢትዮጵያዊ ሊቅ አባ ጊዮርጊስም ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን መልእክት የተናገረላት ደብተራዊት የመለኮት ማደሪያ የሆነችው የቅድስት ድንግል ማርያም ምሳሌ መሆኗን በሐሙስ አርጋኖን ላይ የታላቁ ሊቀ ካህናት ማደሪያ የብርሃን ድንኳን ሆይ ደስ ይበልሽ በማለት የሊቀ ካህን የባህሪ አምላክ የክርስቶስ እናት አምላክ አማናዊት ድንኳን መሆኗን መስክሯል። ድንኳኗ ማርያም ናት እያለህ ነው። ኤቭሪቲንግ ስለ ክርስቶስ እና በክርስቶስ ስለሆነው ኪዳን የሚነገረውን ነገር ስለ ማርያም ነው እያለ እያወራ ያለው በሐዋርያት ሥራ ትረካው ላይ እያወራ ያለው ማርያም የሌለችበት ጉባኤ መንፈስ ቅዱስ ጸጋ የራቀው ስለሆነ ማርያም ሐዋርያትን ይዛ ተገኝታለች እያለ ይሄ እያወራን ያለነው ነገር እንደው ዝም ብሎ ሐሜት የምትሉ ሰዎች ሐሜት ከሆነ ኑና አፍርሱት። አሁን ይሄን እየተናገረ ያለው የገዛ ሊቃችን ነው የምትሉት ሰው ቅድም በቪዲዮ የተናገረውና በገዛ ወንድሙ በሌላኛው ኦርቶዶክሳዊ ተረት ነው እያወራ ያለ የተባለው ሰው ከዚህ መጽሐፍ ላይ ነው ያነበብኩላችሁ። ነገረ ማርያም በአዲስ ኪዳን ኦኬ። ስለዚህ ኑና ፕሩቭ አድርጉ እስቲ እዚህ ላይ የተጻፈውን ነገር ፕሩቭ አድርጉ። እኔ ግን አንድ ነገር እላለሁ፣ ይሄን ቻሌንጅ ያቀርባለሁ። ይህ መጽሐፍ ላይ የተነገረው በተለይ አሁን የሐዋርያት ሥራ ላይ የተመለከታችሁት ነገር በቀጥታ ሉቃስ ያልጻፈውን ወር ደግሞ ሉቃስ ሊል ያልፈለገውን ነገር መጽሐፍ ውስጥ ማስገባት ነው። ማርያም የተገኘችው እሷ የሌለችበት ጉባኤ ጸጋ መንፈስ ቅዱስ የራቀው ጉባኤ ስለሚሆን ነው የሚል አንድምታ ያለው ነገር ጽፏል ወንድማችሁ ማለት ነው። እስቲ ኑና ማርያም የተገኘችበት ምክንያት ይሄ መሆኑን ፕሩቭ አድርጉ። እሺ አሁን እንትን አይደለም እያወራን ያለነው፣ ባዶ ክስ አይደለም እያወራን ያለነው። የገዛ ሊቃችን ነው የምትሉት ሰው የጻፈውን ነገር ነው እያነሳን ያለን። እኛ ግን ይሄንን እንላለን። ጌታችን ኢየሱስ ክርስቶስ በአንድ ልብ ሆነው እንዲጠብቁ ተስፋ ሰጥቷቸዋል። በክርስቶስ ለሚያምኑ ሁሉ ይህ የመንፈስ ቅዱስ ተስፋ ተሰጥቷል። አክቹሊ ሐዋርያው ጴጥሮስ የሐዋርያ ሥራ ምዕራፍ 2 ላይ ይህንን ክፍል አንስቶ እንትን ሲያደርግ ሲያብራራ ይህንን ጉዳይ አስመልክቶ ሲያብራራ የመንፈስ ቅዱስ መውረድን ጉዳይ ሲያብራራ ለምን እንደወረደ ግልጽ አድርጎ ተናግሯል። እንዴት እንደወረደ ለምን እንደወረደ ግልጽ አድርጎ ተናግሯል። ማርያም እዛ ስለተገኘች ነው መንፈስ ቅዱስ የወረደ የሚለውን ተረት አያውቀውም። ሐዋርያው ጴጥሮስ በግልጽ እንደዚህ ብሎ ይናገራል። ቆይ አንዴ መጽሐፉን ላውጣውና የሐዋርያ ሥራ ምዕራፍ 2 ላይ እንደዚህ ብሎ ይናገራል። ቁጥር 14 ምዕራፍ 2 ቁጥር 14 ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነው። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ስለዚህ ደግሞ በዚያች ወራት በወንዶችና ሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ። ትንቢት ይናገራሉ፣ ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደምም የእሳትም ጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ እያለ ይናገራል። ስለዚህ እየተናገረ ያለው ነገር ይህ የሆነው በነቢዩ በኢዩኤል የተነገረው ነገር እንዲፈጸም ነው። እሱ ምንድነው? እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶች ከእግዚአብሔር ዘንድ የተገለጠ ሰው ነበር ለእናንተ። ስለዚህ እናንተ ደግሞ ገደላችሁታል፣ እሱ ግን ከሞት ተነሳ ይልና ከዛ በኋላ እንዲህ ብሎ ይጨርሳል ማለት ነው። ይህን ኢየሱስን እግዚአብሔር አስነሳው። ቁጥር 32 እና 33 ስለዚህ በእግዚአብሔር ቀኝ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ
ይህ እናንተ አሁን የምታዩትና የምትሰሙትን አፈሰሰው ይላል። መንፈስ ቅዱስ የፈሰሰው ለምንድን ነው ሲባል ይህ ከዚህ የተስፋ ቃል የተነሳ ኢየሱስን እናንተ ገላችሁታል፣ እሱ ደግሞ ከሞት ተነስቷል። ይህን እንድንሰብክላችሁ እግዚአብሔር ፈልጓል፣ ወዷል። ወደዚህ ሊጠራችሁ ስለወደደ ይህንን የመንፈስ ቅዱስ ስጦታ አፈሰሰ እያለ ይናገራል። ሐዋርያው ጴጥሮስ የተናገረው ነገር ኦልሬዲ ግልጽ ነው። ሉቃስ እየጻፈ ያለው በዚህ አውድ ውስጥ ሆኖ ለምንድነው መንፈስ ቅዱስ የወረደው? ለምንድነው በዛ ቀን መንፈስ ቅዱስ ጸጋ በሁሉ ላይ የፈሰሰው ብላችሁ ብትጠይቁት የሚመልስላችሁ ኢየሱስ ክርስቶስ እሱ ከሞት መነሳቱ እንዲገለጥ ብሎ ነው የሚናገረው። ይህንን ነው መጽሐፍ ቅዱስ የሚናገረው። ወንድማችሁ ግን ይህንን ጥቅስ ወስዶ አንድ ቴዎሎጂ ሰርቶበታል። እሱ ምንድነው መንፈስ ቅዱስ የወረደው ማርያም በዛ ጉባኤ ስለተገኘችና ሐዋርያትን ይዛ በእግዚአብሔር ፊት ስለቀረበች ነው። ስለዚህ ስለ ማርያምን ያጉ